ከኔ አብ ይበልጣልና ወደ አብ መሄዴን ደስ ባላችሁ ነበር። ከሱ ማን ነው የሚበልጥ? አሁን እኮ ከሱ የሚበልጥ እንዳለ እኮ ነው እየነገረን ያለው አይደል? እሱ እኮ ተመልሶ መጪ ነው አይደል? እኮ እሱን እኮ ነው እያስረዳ ያለሁት እኮ። እሺ አብና ወልድ ሁለት ሆኑብኝ እኮ ለዛ የሚለው ቃል ያለበትን እኮ አብና ወልድኛ አረቆይ ስማኝ፣ አብና ወልድኛ በአካል ሁለት ናቸው ብለን ነው የምናምነው፣ ይለያያሉ ብለን ነው የምናምነው። እሺ የትኛው ነው ጌታው ታዲያ? ለይልኝ። አንዱ ነው ጌታ በለኛ ወይ አብ ነው ጌታ በለኝ ወይ ወልድ ነው ጌታ በለኛ? ነው ሁለቱም አንድ አይነት አንድ ጌትነት ነው ያላቸው። አንድ ጌትነት ነው ያላቸው። ሁለቱም አንድ ጌትነት አላቸው። ሁለት ሰው እንዴት ነው አንድ ጌታ የሚሆነው እንዴ? ለምን እንትን ትለኛለህ? እኔማ አንተ ማን ሁለት ሰው የምን ሁለት ሰው ነው እየረብ ነው አላዛር ጥያቄውን እየጨረሰ አይደለም እንዴ? ለምን ደምቀ የኔ ጥያቄውን ጨርስ መጀመሪያ። እዚህ ላይ ከገባህ ወደዛ ታልፋለህ። አሁን ስለ ሥላሴ አካላት ወደዛ ከመሄድ በፊት መጀመሪያ እዚህ ላይ ገብቶሃል ወይስ አልገባም ነው እንጂ እኛ ምን የአካላት እኛም እንትን አይደለንም እኮ እኛም በአካል ሶስት ብለን እናምናለን አይደል እንዴ? ክደናል። ይሄንን በአብ በወልድ በመንፈስ ቅዱስ እኮ አንድ አምላክ ብለን እናምናለን። ስለዚህ መጀመሪያ እዚህ ላይ ተግባባ። ከዛ ይሄን ጥያቄ ደግሞ እኔ ሜቢ የምትፈቅድ ከሆነ አንተ ላይ ባክፋየር አድርገብህና ጠይቀሃለሁ ይሄንን ጥያቄ ራሱን በእስልምና ግን ቀጥሎ መጀመሪያ እዚህ ላይ ጨርሱ ወደ ሥላሴ አካላት ከመሄዳችሁ በፊት እኔ ይኸውልህ ስለ ሥላሴ ጉዳይ ስለተመለሰልኝ ማለት ነው። ስለ ሥላሴ ጉዳይ ስለተመለሰልኝ እናንተን አልጠየቅም። አሁን የጠየቅኩ ያለው ስለዚህኛ ጉዳይ ምክንያቱም ችግር የለም። አጠይቀን ችግር የለም። እሺ ቆይ ስማኝ። እኔ አሁን ስለዚህ ነው እንደተመለሰልኝ ፈለኩት እኮ ሲጀመር ስለ አንድ ስማኝ። እሺ ሚዩት አድርገና ስማኝ እና ክላክስ ምናምን ይሰማልና ሚዩት አድርገው። ስለዚህ ይኸውልህ አሁን እኮ አንተ ቀደም የጠየቀው ጥያቄ ምንድን ነበረ? ኢየሱስ እኮ ከኔ አብ ይበልጣል ብሏል። ስለዚህ ከሱ አብ ይበልጣል ብለህ ኢምፐርሰን አብ ከወልድ እንደሚበልጥ በክብር አይነት ነገር አድርጋ አወራ። ኖ እኔ ሲል ቁጥር 3ን ኮት አድርጎ ነው እኔ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ሊላችሁ ይገባ ነበር ሲል ቁጥር 3ን ኮት አደረኩልህ። ይህንን ቁጥር 28 ላይ ክርስቶስም ቁጥር 3ን ኮት ስለሚያደርግ ማለት ነው። ክርስቶስ ምንድን ያለው? እኔ ያለሁበት አብ ያለበት ቦታ እኔ ካለሁበት ቦታ ይሻላልና ከእኔ አብ ይበልጣል። which means እኔ ካለሁበት ቦታ አብ ያለበት ቦታ ይበልጣል። ስለዚህ ደስ ሊላችሁ ነው የሚገባው በመሄድ ያለ አውዱን ስናየው ኢምፐርሰን ስለመበላለጥ ስለፈጣሪና ስለፍጡር መበላለጥ አይደለም የሚያወራው፣ ስለመሄድና ስለማለመሄድ ስለመመለስና ስላለመመለስ ነው የሚያወራው ክፍሉ። ስለዚህ ዘላ የፍጡርና የፈጣሪ ክብር መነጋገር ያለ አትሄድም፣ አውዱም ስለማያስኬድ ማለት ነው። ስለዚህ ምንድነው እያወራ ያለ? ቁጥር 3 ላይ እንዳልኩ ወደ እኔ ወስዳቸዋለሁ ሲል ወደ እኔ ወስዳቸዋለሁ የሚለው ቃሉ የሚያመላክተው እኔ በሚለው ቃል ውስጥ ያለበትን ስፍራ ነው ሪፈር የሚያደርገው። ክርስቶስ ያንን ቁጥር 3ን ጠቅሶ ቁጥር 28 ላይ ምን አለ? ከእኔ አለ አብ ይበልጣል አለ። ቁጥር 3 ላይ እኔ ባለበት መንገድ ቁጥር 28 ላይ እኔ ብሎ አብ ይበልጣል አለ። ስለዚህ ቁጥር 3 ላይ ሪፈር የሚያደርገው እኔ የሚለው ቃል ቦታን ከሆነ ቁጥር 28ም ላይ እኔ የሚለው ቃል ሪፈር የሚያደርገው ቦታን ነው። ስለዚህ አብ ያለበት ፖዚሽን አለ፣ ክርስቶስ ያለበት ፖዚሽን አለ። አብ ያለበት ፖዚሽን ወይም ሁኔታ ኑባራዊ እንዴት ነው የሚባለው? ሁኔታ በቃ በአጠቃላይ አብ ያለበት ሁኔታ የማይራብበት፣ የማይጠማበት፣ የማይደክምበት፣ የማይሞትበት ነው። አብና መንፈስ ቅዱስ ያሉበት ሁኔታ ማለት ነው። ክርስቶስ ግን በስጋ ስለመጣ በስጋው እንደመምጣቱ ያለበት ቦታ ለሞት፣ ለሕማም፣ ለድካም የሚስማማ ቦታ ነው። ስለዚህ ክርስቶስ ምን እያላቸው ነው? አሁን እኔ እኮ ወደ ሰማይ ከሄድኩኝ በኋላ አሁን ምድር ላይ እንዳለሁት አልራብም፣ አልጠማም፣ አልደክምም፣ አልሞትም። ስለዚህ ወደ አብ በመሄድ ደስ ሊላችሁ ይገባል። ለምን? እኔ ያለሁበት ቦታ አብ ያለበት ቦታ እኔ ካለሁበት ቦታ ይበልጣልና አለ። ስለ ስፍራ ነው እያወራ ያለው አውዱ እና እያዛከኝ ያለው እና ደግሞ ስለ ሥላሴ ተመልሶልኛል አልክ። ስለ ሥላሴ ተመልሶልኛል ብለህ ጭራሽ ሁለት ሆኑብኛ አብና ኢየሱስ ትለኛለህ። መቼ ነው ስለ ሥላሴ ታዲያ የተመለሰልህ? አብና ኢየሱስ በአካል ሁለት መሆናቸውን ሳያስተምሩ ነው ሥላሴን የመለሱልህ? ይሄ ግልጽ አይደለም። ስለዚህ መጀመሪያ ስለ መለኮት ስለ አካል ምናምን ስለ ሥላሴ ከመምጣታችን በፊት ቁጥር 28 ላይ መበላለጥ እንደማያመላክት እንነጋገር። ከዛ ቁጥር 28 ላይ ከተግባባን ሥላሴ ላይ ደግሞ ትሄዳለህ። ይቅርታ ሚዩት ገባው በመሰለኝ በመሃል ይቅርታና ላውራ ቀጥል። ይኸውልህ እኔ ስለ ሥላሴ አልሄድኩም እኮ ስለ ሥላሴ እያወራሁኝ አይደለም። እኔ እዛ ጋር ይሄ እንደሚሄድና ቁጥር 3 ላይ እንደሚሄድ ቦታ እንደሚያዘጋጅላቸው ነገራቸው አይደል እንዴ? ቁጥር 28 ላይ ደግሞ
የሚሄድበት ቦታ ለሱም ለነሱም ጥሩ እንደሆነ ወደ ማን እንደሚሄድ የነገራችሁ። ወደ ማን እየሄደ ያለው? ወደ አብ ነው። ወደ ማን ነው? ወደ አባቱ እየሄደ ያለው አይደል? አላዛር መጨቃጨቅ ሳይሆን በስርዓቱ አስረዳኝ። ወደ አብ ሄዳለሁ እያለ ከሱ በላይ ሰው እንዳለ እየነገረ ቦታን ነው ሪፈር የሚያደርገው። ሁለት እንትን ነው የምትለኝ አንድ ናቸው አይደለም? ወይኔ እንዴት ነው ማስረዳ? ስለ አካል አይደለም እያወራ ያለው ብራዘር፣ ስለ አብና ስለ ወልድ መበላለጥ አንተ ስታስበው እስቲ ቁጥሩ ዝም ብለህ አንብበው እስቲ። የምርም እስቲ አንድ ፈጣሪና ፍጡር የሆነ ፍጡር ቆሞ ከእኔ ፈጣሪ ይበልጣል እያለ እየነገራቸው ነው። እንደው አንተ ስታስበው ራሱ ማለት ነው ሐዋርያቱ እዛ ጋር ቁጭ ያሉት የምርም ኢየሱስ ክርስቶስ ታዲያ አሁን አንተ እንደምትለው ፍጡር ብቻ የሆነ ከሆነ እሱ ለምንድን ነው የሚነግራቸው? ከእኔ ፈጣሪ ይበልጣል እያለ ለምንድን ነው የሚነግር? አያውቁም እንዴ እነሱ? ምን አይነት ንግግር እያወራ ያለው? አውዱን ስታየው ስለሚሄድበት ቦታ ተመልሶ መጥቶ እንደሚወስዳቸው እሱ በመሄዱ ስላዘኑ አትዘኑ፣ እኔ የሚሄድበት ቦታ የተሻለ ቦታ ነው፣ አሁን ካለውበት ቦታ ወደ ተሻለ ቦታ ነው የሚሄደው እያለ እየነገራቸው ነው። ሙሉ አውዱ ማለት ነው። ስለዚህ እዛው ክፍል ላይ ምን አለ? ከእኔ አለ። ከእኔ የሚለው ቃል ቁጥር 3ን ኮት አድርጎ ነው መጀመሪያ ላይ ቁጥር 28 ላይ ከእኔ የሚለው ማለት ነው። ስለዚህ ከእኔ አብ ይበልጣል ሲል ቁጥር 3 ላይ ከአንተ ቀደም እኮ እኔ ባለሁበት ቦታ ሲል እኮ ወደ እኔ ወስዳቸዋለሁ ሲል እኮ እኔ የሚለውን እኮ ኢየሱስ አድርገህ አልተረዳው፣ ያለበት ቦታ አድርገህ ነው የተረዳው። ልክ ቁጥር 28 ላይ ግን ሲመጣ ያለበት ቦታ የሚለውን ትረሳውና ኢየሱስን ታደርገዋለህ። ስለዚህ እኔ የሚለው እንደ አውዱ ስንመለከተው የሚያመላክተው ነገር ምንድን ነው? ያለበትን ፖዚሽን ነው የሚያመላክተው። ስለዚህ እኔ ካለሁበት ፖዚሽን አብ ያለበት ፖዚሽን ይበልጣል። ለምን? አብ የማይራብ የማይጠማ ሆኖ ነው ያለው። እኔ ደግሞ በዚህ ምድር በስጋ ስላለው የሚራብ የሚጠማ ሆኜ ነው ያለሁት። ስለዚህ አሁን ከሞትኩኝ ካረኩኝ በኋላ ግን ወደሱ ስሄድ እማልራብ የማልጠማ ነው መሆነው እያላቸው ነው። የተሻለ ቦታ ነው የሚሄደው ካሁኑ እያለ የዚችንና እሱ የሚሄድበትን ቦታ ልዩነቱን እየነገራቸው ነው። አላዛር አሁን ምንም በስርዓቱ ያስረዳኝ አይደለም። ፖዚሽን ምናምን እያልከኝ አይደለም። እኔ ራስህ ላመጣው ነገር እኮ ነው የጠየቅኩ ያሉት አይደለ? ቁጥር 3 ላይ ያለውን ነገር ነገርከኝ። ወደሚሄድበትን ቦታ ማለት ነው ነገራቸው አይደለ? የሚሄድበትን ቦታ ሊያዘጋጅላቸው ምናምን የነገራቸው አይደለ እንዴ? እዚህ ጋር 28 ላይ ሲመጣ ነው ፖዚሽን ትለኛለህ። ቁጥር 3 ላይ አርጊውመንት ምንድን ነበር? ወለ ቦታ እኮ አይደለም የጠየቀ ያለው እኮ እሱ ወደሚሄድበት ቦታ ወደ ማን ነው እየሄደ ያለው? ወደ ማን ሄደው? ወደዚህ ነው ወደ አባቴ ነው የሚሄደው እኮ። እሺ ቁጥር 3 ላይ ወደ እኔ ወስዳቸዋለሁ ሲል ምን እያለ ነው? እሱ ወደሚሄድበት ቦታ አይደል እንደሚወስዳቸው? እሱ ወደ እኔ አለ። እኔ የሚለው ቃል ምንድን ነው የሚያመላክተው? እሺ ወደ እሱ ወሰዳቸው። አሁን ለምሳሌ ልምጣልህ፣ እኔና አንተ ተገናኘን ወይ? እኔ እኮ አንተ አርጊውመንቱን ለምን ታዛባዋለህ? አርጊውመንቱን ቅድም ገብቶ ነበር። አሁን ነው ደግሞ ረሳው ድጋሚ። ረስቼው አይደለም ወዳጄ፣ ረስቼው ሳይሆን ያኛው ቃልና እኔ ወልህ ስለመውሰዱ አላወራውም። እኔ ጨራሽ ልታስረዳኝ ነው አይደል? ጠይቀኛልከው። አንዴ ፕሊዝ አዳምጠኝ። አልገባም ከምታወራው ነገር ምንም እንዳልገባ ነው የተረዳው። ስለዚህ አዳምጠኝ። ወደ እኔ ወስዳቸዋለሁ ሲል እኔ የሚለው ቃል ፖዚሽንን ነው የሚያመላክተው ብለን ቅድም ተስማማን እኮ። ሲጀመር መጀመሪያ እኮ አሁን ተውከው እንጂ ቅድም ተስማማን እኮ። ወደ እኔ ወስዳቸዋለሁ ሲል ወደ እኔ ማለት እኔ ወዳለሁበት ቦታ እንደማለት ነው ብለን እኮ ተስማማን እኮ። እኔ የሚለው ቃል ቦታን ሪፈር እንደሚያደርግ ከተስማማን ቁጥር 28 ላይ ሄዶ ከእኔ አብ ይበልጣልም ሲል በዚሁ አንጻር ነው እያልኩ እኮ ነው። እኔ የሚለው ቦታን ነው የሚያመላክተው። እሺ ይኸውልህ አላዛር፣ እኔ የሚለው ፖዚሽን ነው አልከኝ አይደለ? እዛ ጋር ወደሱ ቦታ ወስዳቸው ነው አይደለ? ወደ እኔ ሲል ቁጥር 3 ላይ ፖዚሽን ነው የሚያመለክተው አይደለ? ሊያዘጋጅላቸው ወደሱ ሊወስዳቸው ማለት ነው አይደለ? ከዛ ቁጥር 28 ላይ ደግሞ እኔ እኮ እያልኩ ያለሁት ማለት ነው ቁጥር 3 ላይ ያለውና ቁጥር 28 ላይ ያለው አይጋጭም ወይ ነው እያልኩ ያለሁት እንጂ እኮ እንትናቸው መልእክታቸው አንድ ነው ወይ እያልኩ እኮ አይደለም። አንድ ነው እያልኩ አይደለም። አይጋጩ ወይ? እዚህ ጋር አይጋጭም። እንዴት ነው የማይጋጨው? እዚህ የነገረህ እኮ ነው ራሱ እኮ አላዛር። እንዴት ነው? ቆይ ኧረ ፕሊዝ ያለው ቁጥር 3 ላይ ምንድን ነው? ወደ እኔ ወስዳቸዋለሁ አለ። ቁጥር 28 ላይ ምን አለ? እኔ ሄዳለሁ ወደ እናንተ ተመልሼ እመጣለሁ ከዛ ወስዳችኋለሁ። እሺ አላዛር፣ እሺ አሁን ይኸውልህ አላዛር፣ አሁን ለምሳሌ እኔ ደወልኩልህ በኋላ ትጠይቃለህ። እሺ ወንድሜ በቃ ይቅርታ ካሊድ መልስልኝ። መልስልኝና ልውጣ። እኔም
አይ በቃ ምንም ልንግባባ አልቻልንም። አንደኛ እኔ ወይ አውቀህም ላይሆን ይችላል የምርም ላይ ገባህ ይችላል አላውቅም። በቃ እንግዲህ ይሄ ግልጽ የሆነ ነገር እየነገርኩ ኤልያስ ይቀጥል። በቃ ምንም እያዛገን ያለው ምክንያቱም ቅድም እኮ ተስማማን እኮ ቁጥር 3 ላይ ወደ እኔ ወስዳቸዋለሁ አለ ይላል። ወደ እኔ ወስዳቸዋለሁ ሲል ወደ እኔ ማለት ወደ ምንድን ነው ስለው ወዳለበት ቦታ አለኝ። ወደ እኔ ማለት ወዳለበት ቦታ ነው ካለ በኋላ ቁጥር 28 ላይ ከእኔ ሲል ምን እያለ ነው ስለው አይ አይገናኝም ይለኛል። ምንድነው እያወራህ ያለው ብራዘር? እኔ እኮ እያስማማውልህ እኮ ነው ያለሁት እኮ። ቁጥር 3 ላይ እኔ የሚለው ቃል ቦታን ሪፈር እንደሚያደርግ አሳየኝ። ወደ አንድ ሰው እኮ እኔ ወደ እኔ ና ካላችሁ ምን እያላችሁ ነው? እኔ ውስጥ ግባ እያላችሁ ነው እንዴ? አይደለም እኮ ምን እያላችሁ ነው? ወደ እኔ ወዳለሁበት ቦታ ና እያላችሁ ነው አይደል? ወደ እኔ ና ካላችሁ፣ ስለዚህ ወደ እኔ የሚለው ቃል የሚያመላክተው ምንድን ነው? ቦታን ነው፣ ያለበትን ቦታ ነው እኔ የሚለው ቃል ሪፈር የሚያደርገው። ስለዚህ ከእኔ ሲልም ቁጥር 28 ላይ ቁጥር 3ን ኮት አድርጎ ቅድም እንዳልኳችሁ ተመልሼ እመጣለሁ ይልና ቅድም ያለው የቱ ጋር ነው? ቁጥር 3ን ማለት ነው። ቅድም እንዳልኳችሁ ተመልሼ እመጣለሁ ብያችኋለሁ ይልና ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር አለ። ምክንያቱም ለምን እሱ በመሄዱ ስላዘኑ አይ አትዘኑ፣ አሁን እኔ ካለውበት ቦታ አብ ያለበት ቦታ ይሻላልና ወደዛ በመሄዴ እንደውም ደስ ሊላችሁ ይገባ ነበር፣ ለእኔ የሚጠቅም ነው እሱ፣ ወደዛ በመሄዴ ደስ ሊላችሁ ይገባ ነበር እያለ ነው እያስረዳሁት ገብቶት። ከዛ እርስ በርሱ ያጋጨዋል ነገሩን። አሁን ቁጥር 3 እኔ ብቻ አላውቅም። እኔ ለማስረዳት ራሱ ይከብደኛል። ገብቶኛል ሀሳቡ እሱ ግን ለማስረዳት ራሱ ገብቶኛል። ምን ያክል ዙሪያ ጥምጥም ሄዶ እንዳጋጨው ማለት ነው፣ በራሱ አይምሮ እንዳጋጨው። እና ፕሊዝ አታዝጉን በእናትህ። እኔ ሆነስት ሆናችሁ ማትመጡ ከሆነ እዚህ አታዝጉን እሺ። ጀስቲስ አለ ሜቢ እዚህ ላይ ለመጨመር ያህል ኦኬ ቀጥል። ራሱ ቢወሰድ ምንድነው ችግሩ? ይሄን ያህል እኮ እንትን አይመጣም። ይሄን ያህል የሆነ የሚያፋልሰው ቴዎሎጂካል ነገር የለውም። እኛ ክርስቶስ በስጋ በመምጣቱ ከመላእክት እንኳን አነሰ ተብሎ ተጽፎ የለ? ምክንያቱም መላእክት እንኳን አይሞቱምና ክርስቶስ በስጋ ስለሞተ ከመላእክት እንኳን በጥቂት አሳነሰው ተብሎ ተነግሮታል። በስጋ ወራት በምድር ላይ በተመላለሰ ጊዜ መላእክት ለምሳሌ የማይራቡ ወይም ደግሞ ማይሞቱትን እሱ አድርጎ ስለሆነ እኛን መልክ ይዞ ስለመጣ የባሪያ መልክ ያዘ ስለተባለ ምንም ይሄን ያህል በቀጥታ ራሱ እሱ ባለ ራሱ ቢሄድ ምንም የሚያመጣው አንዳች ለውጥ አይኖረውም። ምክንያቱም ያ የለበሰው እኛ ፍጹም ሰውን ብለን ስለምናምን ፍጹም አምላክነቱን ብቻ ሳይሆን ፍጹም ሰውነቱንም ስለምናምን በስጋ እንደኛ ሆኗል። ከዛ አንጻርም ስለሚነገር ይሄ ብዙም እንትን የሚያስብል ነገር የለውም። ግራ የሚያጋባ ነገር የለው። ዕብራውያን ላይ ከመላእክት በጥቂት እንኳን አንሶ የነበረውን ኢየሱስ ብሎ ያስቀምጣል። ለምን መላእክት አይሞቱምና ብሎ ትርጓሜያችን ያስቀምጣል። እሺ ጀስቲስ አለ አላዘር ሜይ ቢ መጽሐፍት ምናምን ሊከፍትልን የሚችል ሰው አለ? እሰማለሁ ወይስ ችግር የለም ዳጊ? እሺ አይ አቴንሽን ብሎ እናንተ ጋር አይደለም፣ ለዛ ነው። እሺ እሺ አረ ችግር የለም ዳጊ፣ ችግር የለም። ይሄናም አለ። እሺ ጀስቲስ ቀጥል። እሺ የኔ ጥያቄ እዚህ አሁን በነገረ ክርስቶስ ላይ ነው የሚሆነውና በኦርቶዶክስ አስተምህሮ በተዋህዶ ነው የምታምኑት አይደል? ስጋ አምላክ ሆነ አምላክም ስጋ ሆነ በሚል ነው የምታምኑት አይደል? ሁለት ባህሪን አታምኑ። ስጋ አምላክ ሆነ ያው ትረዳዋለህ ብዬ አስባለሁ። እሺ ቀጥል። እና ሁለት ባህሪ አይደለም ብላችሁ ነው የምታምኑት። ከዚህ አንጻር ክርስቶስ ሁለንተናው አምላክ ነው ብላችሁ ታምናላችሁ ራይት? አይ ኖ ሙሉ ለሙሉ አምላክ ብቻ ነው ብለን አናምናም። ሰውም አምላክ ነው ብለን ነው ምናምን። ገብቶኛል። ሰውም አምላክ ሆኖ ብላችሁ ስትሉ ግን ሁለንተናው አምላክ አይደለም እያላችሁ ግን አይደለም ነው ማለት ሁለት ባህሪ ነው ማለት አልገባኝም። ሁለንተናው ስትል ሁለንተናው ማለት ሁለት ባህሪን አታምኑም ነው። በተዋህዶ ማለት ሙሉ ነገሩ ማለት ነው። ያ በክርስቶስ የክርስቶስ ስጋ በተዋህዶ ከብሯል አይደል ወደ አምላክነት። ያ በመለኮቱ በኩል ከብሯል። ከዚህ አንጻር አሁን ክርስቶስ ሙሉ አካል ያለው ሰውም ከመሆኑ አንጻር እናንተም ክርስቶስን እያመለካችሁ ከመሆኑ አንጻር
አምላክ ጾታ አለው ቢባል ለምንድን ነው ስህተት የሚሆነው የሚለው ነገር ምንም ልረዳ ያልቻልኩት ነገር ስለሆነ ነው። እዚህ ላይ እስቲ ትንሽ አንደኛ ባህሪ ነው። ባህሪ ጾታ የለውም። በነገራችን ላይ ባህሪ ጾታ የለውም። ለአካል ሲኖረው ባህሪ አካል ላይ አፕላይ ሲያደርግ ወይም አካል ላይ ሲሆን ነው ጾታ የሚኖረው ማለት ነው። ስለዚህ አምላክ በስጋው ጾታ አለው፣ ክርስቶስ ማለት ነው ጾታ አለው በስጋው ማለት ነው። ስለዚህ ይህንን ልንናገር ይገባል። ለምን አምላክ ካልክ ባህሪ ነው ሪፈር የምታደርገው። ስለዚህ ጾታ አለው ስትል አምላክ ጾታ አለው ስትል ቀጥታ እያረክ ያለው የአምላክ ባህሪ ጾታን እየሰጠ የሚያስመስል ስለሆነ በስጋው የሚል ቃል ቀጽለ ነው የምትናገረው። ስለዚህ በስጋው ጾታ አለው ብለህ ትናገራለህ ክርስቶስ ማለት ነው። አምላክ ባህሪ ነው ብለህ ስትጠይቅ ቅዋሜ ማንነት የለውም እንዴ? አምላክ እኮ ማንነትም ነው አይደል እኮ ክርስቶስ እኮ ማንነት ሰዋዊ ማንነት የለውም እኮ። ስለዚህ ማንነቱ አምላክ ነው አይደል ክርስቶስ? ያ ማንነቱ አምላክ ነው። ስለዚህ ይሄ ማንነት ደግሞ አንድ ማንነት ነው። አንድ ኔባይ ነው አይደል? ማንነት ያ አንድ ኔባይ ከሆነ እኮ አንድ ኔባይ ከሆነ ይሄ ኔባይ ኤላ ወንድ ነው። ይሰማል ወይ? ኦኬ። አይ ተቆራርጠ ነበር። አሁን አልሰማም እንዴ? አይ ድገም። አሁን ተቆራርጠ ነበር እኮ። ይሄ ይሄ አንድ ማንነት ይሄ ኔባይ በጾታው ወንድ ነው ራይት እኮ በስጋው ችግር። እኔ ግን ይሄ ኔባይ ወንድ ከሆነ ይሄን ኔባይ የምታመልከው ከሆነ አንተ የምታመልከው ኢየሱስ እኮ ኖ ይሄ ኔባይ ወንድ ከሆነ አትበለኛ። ኖ ይሄ ኔባይ ወንድ ከሆነ አትበለኝ። ይሄ ኔባይ በስጋው ወንድ ነው። በስጋው ወንድ ነው። ክርስቶስ ወንድ ነው ብዬ ብለህ ስታለው እንዴ? አትስትም። ያው በስጋው እያልክ ከሆነ ማለት ነው። ክርስቶስን አመልኳለሁ ብዬ አመልኳለሁ አይደለም ሆነ ወድብላ። ግን አንተ አመልኳለሁ ብለህ ስትል አትስትም አይደል? አልስትማ። እኔ የማመልከው ክርስቶስ ወንድ ነው ብለህ ብትል አትስትም አይደል? በስጋው ወንድ ነው እያልክ ከሆነ አትስትማ። ስለዚህ የምታመልኩት ነው ማንነት በስጋው ነው የምትሉት፣ ግን ወንድ ነው ተብሎ ቢባል ስህተት አይሆንም ነው። ሊትራሊ ስህተት አይሆንም በስጋው እያልክ ከሆነ ችግር የለውም። በቃ ጥሩ ነው። ባይዘው እሺ ብለን ቅድም ስታስረዳ በነበረበት አሁን ለምሳሌ ከእኔ አብ ይበልጣል ይላል የሆነ ጥቅስ ላይ እና አሁን አንተ እያልክ ያለው ክርስቶስ አንተ አሁን እግዚአብሔር አብ ከኢየሱስ ይበልጣል በልስ ትላለህ። ይሄንን ቃል በቦታ ከሆነ ኢየሱስ ባለበት መንገድ በቦታ አላዛር ሰማለሁ። አሁን ኢየሱስ ከእኔ አብን ከእኔ አውዝ ቢላሂ ሚሽተርሽ አብ ከእኔ ይበልጣል ያለውን አብ ከእኔ ይበልጣል ብሏል። ያ አሁን አንተ እስቲ አብ ከኢየሱስ ይበልጣል በል እስቲ። አብ ከኢየሱስ ይበልጥ ነበር። ለምን አሁን ላይ አይደለማ፣ በፖዚሽን ነው ብያለሁ ቅድም። ትንሽ እኮ ከባድ ነው አሉ። እሺ ቴንኪው ለማን አይ ኖ ፖዚሽን ነው እኮ ብያለሁ። ከእኔ አብ ይበልጣል ሲል እሱ የነበረበት ፖዚሽን አስቀድሞ በምድር ላይ ያለ ምን አይነት ፖዚሽን ላይ ነበር የነበረው? የሚራብበት የሚጠማበት፣ ገናም አልሞተም፣ ራሱ ገና የሚሞትበት ዓለም ላይ ነበር የነበረው። ስለዚህ ምን አለ? አብ ግን በዛ አይነት ፖዚሽን አልነበረም። ለምን? በስጋ ስላልመጣ ማለት ነው። ክርስቶስ በስጋው መጥቶ ባለበት ቦታ ምን አለ? እኔ ያለሁበት ፖዚሽን አብ ካለበት ፖዚሽን የሚያነሳ ነው፣ ወይም አብ ያለበት ፖዚሽን እኔ ካለሁበት ፖዚሽን ይበልጣል አለ። ገብቷል? እኔ ካለሁበት ፖዚሽን ይበልጣል። ስለዚህ አብ ያለበት ፖዚሽን ከሚበልጥ ከሆነ በምድር በነበረበት ሰዓት ማለት ነው። አሁን ላይ ግን ምን እያለ ነው? ወደ አብ በመሄዴ ደስ ሊላችሁ ይገባ ነበር አለ። ለምን? ያኔ ግን እኩል ስለሚሆኑ ማለት ነው። ገብቷል? ያኔ ግን ክርስቶስን በማይራብበት በማይጠማበት ቦታ ላይ ነው ያለው። ስለዚህ አሁን ላይ እኩል ናቸው። በምንም የሚለያዩበት ነገር የለም፣ በክብርም በምንም ማለት ነው። እኔ ምንድነው እዛ ጋ አሁን ያንተ መረዳት ነው። እዛ ጋ ኳሊፋይ አያደርገውም አይደለ? በስጋ በምን እያለ ኳሊፋይ አያደርገውም። ጥቅሱ የሚያደርገው ምንድነው? ከእኔ አብ ይበልጣል ይላል። ከዛም በኋላ ምን ይላቸዋል? ቦታ ላይ እኛ እኮ እንትን አይደለ ነው። አይ ላ ተው እንጂ። አይ እንደ አንድ አማኝ ሆነ ጠይቅ። ለምን በእናንተም እምነት ተፍሲር የሚባል ነገር አለ፣ በእኛም ኮሜንታሪ አለ።
እኮ እኔ አሁን ለማለት አልፈራም። ቁርአን የሚለውን በለበለኝ እስኪ እንዴት እንደምፈራ ታያለህ። እሺ ና ነብዩ ያለውን ትላለህ። ነብዩ ያለውን ማለት ነብዩ የሚናገረውን ነገር ትቼዋለሁ። ስለዚህ አሁን አልዓዛር ክርስቶስ አብ ከኔ ይበልጣል ብሏልና ክርስቶስ አብ ይበልጣል ብለህ መስክር። ቆይ ራስን እኮ ያመጣው እኮ ውድድሩን እኮ ያመጣው እኮ ራስን። ስለዚህ እኔ እኮ ቅድምም እኮ ነግሬሃለሁ። ክርስቶስ ከኔ አብ ይበልጣል። ቆይ አንዴ ስማኝ፣ አንዴ ክርስቶስ ከኔ አብ ይበልጣል ያለው በምድር ላይ ያለ አብ ያለበት ፖዚሽን ከክርስቶስ ስለሚበልጥ ነው አልኩ። በምድር ላይ አሁን ግን ለምንድን ነው አሁን የሚበልጥበት ምክንያት የለማ። ያኔ እያለን የተናገረው ገብቶታል። ለምሳሌ ቁርአን ላይ የመሐመድ ሚስቶችን አታወሩ ሚል አለ። ገብታ አሁን ላይ ይሄ ነገር አፕላይ ሆነ። ልክ እንደዛ ያኔ የነበረ ነገር ነው። አሁን ላይ አፕላይ የሚሆን ነገር አይደለም አልኩ። ገብቶሃል አይደል? ስለዚህ ለምንድን ነው የምልልህ? ምክንያቱም ያኔ የተፈጠረውን ነገር ነው እንጂ የክርስቶስ አብ ክርስቶስን የመብለጡ ነገር በወቅት የተገደበ ነው የምትለኝ? በወቅት በፖዚሽን ነበር የሚበልጠው። ክርስቶስ በምድር ላይ ያለበት ፖዚሽን የሚራብበት፣ የሚጠማበት፣ የሚሞትበት ነበር። አሁን ግን ክርስቶስ ያለበት ቦታ የሚራብበት፣ የሚጠማበት፣ የሚሞትበት ቦታ አይደለም። ስለዚህ ያን ያለው ስለሚሞት፣ ስለሚራብ፣ ስለሚጠማ ነበር። አሁን እንደዛ ስላሉና አይልም። አሁን እንደዛ ኳሊፋይ አድርግና እሺ፣ ክርስቶስ አብ ክርስቶስን ይበልጠው ነበር በል እስኪ። ከቦታ አንፃር አብ ክርስቶስን ይበልጠው ነበር በቦታ። ይህም በቦታ ማለት ቦታ ምን ፎቅ ላይ ነው ያለው? እሱ ያኛው ታች ላይ ነው ያለው። በፖዚሽን ገብቷል። አይ እንዳለ እኮ አልተንጠለጠለም። ማርሽ የሚባለው ፎቅ ላይ ሁሉም ቦታ ነው ያለው። እስኪ አሁን እኔ አንተ ክርስቶስ አብ በቃ ያው እኔ አልኩልህ ክርስቶስን ይበልጠው ነበር። አንተ ሙሐመድ አዘዋል። ትእዛዝ ነው የኔ እንኳን ትእዛዝ አይደለም። አንተ አዘዋል በል እስቲ። አረ አላህ ይሁናችሁ ኤልያስ በል በቃ ልጆች። ኦኬ አይ መብቱ ነው። እኔ ሞዴሬተር አልሰራ እያለኝ ነው። አበባን አስገቧት። እቺን ዝም ብሎ ነው እሷ ያደርግም። ይመቻችሁ በቃ። አረ አንዴ ቆይ ተወዘው። ኦኬ እሺ በቃ ብትወድ እኮ ነው ወረድ። እሺ አላዛር ቴንክ ዩ። ለማንኛውም አንዴ ኤላ ጥያቄ አለኝ። መበላለጥ የሚለውን በምንድን ነው የምትረዳው ኤላ? ኤላ እንትን እየሰራልኝ አይደለም እንዴ አንተ? ኤልያስ እኔ ያለው እንዴ ገስት ላይ ያለው እንዴ? አላዛር አለ ታወሪያ እየጠራ አለ። መበላለጥ የሚለውን በምንድን ነው የምትረዳው? መበላለጥ እኔ ራንክ ነው። ሁሌ መበላለጥ ሲባል የኔቸር ልዩነትን ያሳያል። መበላለጥ ለኔ የሚገባኝ አይዘር ራንክ ነው አይዘር ወይት ብቻ ሰም ፎርም ኦፍ መበላለጥ አለ ብዬ ነው የምረዳው። ሰም ፎርም ኦፍ መበላለጥ አለ ብዬ እረዳዋለሁ። ለምሳሌ ስንት ዓመት ነው? ወር ዝም ብለህ ራንደም የሆነ ቁጥር ንገረኝ። እሺ 12 እሺ እኔ 3 ዓመቴ ነው። እኔም ሰው ነኝ አንተም ሰው ነህ። ኤልያስ ከእኔ ይበልጣል ብዬ ብናገር የባህሪ መበላለጥን ያሳያል? በእድሜ ይበልጣል እያልክ ነው። ኳሊፋይ አድርገዋለሁ አልኩህ እኮ። ሰም ፎርም ኦፍ መበላለጥ አለ ስቲል። በጣም ጥሩ። ስለዛ ሁሌ በሆኑ አካላት መካከል መበላለጥ ሲወራ በተለይ እንደ ክርስትናው እምነት የአብና የወልድ ጉዳይ ሲሆን የባህሪ መበላለጥን አያሳይም። ምክንያቱም ከጀምሩ አብም አምላክ ነው ባልንበት አውድ ወልድን አምላክ ነው ብለን ስለምናምን ወልድ ሲናገር አብ ከእኔ ይበልጣል ማለቱ ከፖዚሽን አንጻር ሰው ከመሆኑ አንጻር ምናምን እንደዚህ እያልን ስንተረጉም ስህተት የምንሆንበት መንገድ የለም ወይም አይኖርም ማለት ነው። ምክንያቱም በሁለቱ መካከል እንደዚህ አይነት ጥቅሶች የሚመጡት ያለው ባህሪ አንድ ነው። ሲመጡ እኮ እና እንደዚህ አይነት ጥቅሶች ሲመጡ እኮ እናንተ የምትሞገቱት ከመጽሐፋችሁ ጋር አላይን የሚያደርግ እምነት የላችሁም በሚል እኮ ነው አይደል የምትወቀሱት? እሺ ከመጽሐፋችሁ ጋር አላይን የሚያደርግ እምነት የላችሁም ተብሎ ሲባል ቁጥር 3 ላይ ኢየሱስ ራሱ ከእኔ አብ ይበልጣል ብሏልና ኮንቴክስቹዋሊ የሚበለጥ አምላክ ደግሞ ሊኖር አይችልም በሚል አይደል እየተሞገታችሁ እኮ ነው እናንተ። እዛው መጽሐፉ ላይ ቆመን ቁጥር 3 ላይ ሲፈታ የነበረውን ትርጉም ኮንቴክስቹዋሊ ነው። ኮንቴክስቱን ይዘን ቁጥር 3 ላይ
ስፍራ አዘጋጅላቸው ዘንድ እሄዳለሁ ይላል ጌታ ኢየሱስ። የሚያዘጋጀው ስፍራ ምንድን ነው? ያው እንግዲህ ገነት ይሆናል። አላቅም ነገር እሺ፣ ገነት መንግስተ ሰማያት ብቻ በዘላለም ህይወት የምንኖርበት ነው አይደለ? ይህን ፍጡር ማድረግ ይችላል ማዘጋጀት እንዴ? ምን ችግር አለው? ይሄ እኮ የአምላክ ስልጣን ነው። አምላክ ለእኔስ ቢሰጠኝ የዘላለም ህይወት እንዴ በዘላለም ህይወት የሚኖሩበትን ሰዎች ፍጡር ማዘጋጀት ከቻለ አንድ ጥቅስ ነው የምትሰጠኝ ከቁርአን? ከአላህ ውጪ የዘላለም ህይወት ቦታን የሚሰጥ አንድ ፍጡር ምንድነው? አምላክ ካስቻለ እኮ ነው ያልኩት። እኔ ባለቤቱ አምላክ ነው ያልኩት። ካስቻለ ችግር የለውም አለ። ግን እንደዛ እና አምላክ አያስችልም ነው የምትለኝ አንተ? አምላክ እኮ ካለ ስጠኝ ነው እኮ ያስቻለው ፍጡር ካለ ስጠኝ። ኦኬ፣ ያስቻለው ፍጡር የለምና የሆነን አካል ስላስቻለው ያ አካል መመለክ አለበት ነው። በቃ የለም፣ በቃ አይችልም። ማይሆንበት ዋናው ፖይንት ምንድነው መሰላችሁ? በቃ በቂ ነው። እስቲ ግን ሎጂክህን ግን ራስህ አስበው መጀመሪያ መልስ ከመስጠት በፊት ያስቻለው ፍጡር አንድ ስጠኝ ያልከኝ። ኧረ ቆይ እስቲ ያስቻለው ፍጡር አንድ ስጠኝ። ይሄን ጥያቄ ነው የፈለኩት የነበረው። አይ በቃ ከመቆይ ታብራራለህ፣ ችግር የለውም ታብራራለህ። ቆይ ፕሊስ መጀመሪያ እያልክ ያለው ይግባኝ ከመቸኮለ በፊት ያስቻለው ፍጡር ካለ አንድ ስጠኝ ያልከኝ እና ያስቻለው የለም። እሺ፣ ስለዚህ ሰምባዲን አምላክ ካስቻለው ያ አምላክ መመለክን ወርዝ ያደርጋል እያልከኝ ነው? ለምን አየህ? ኖ አይደል? አንተ እኮ ክርስቶስ የአምላክነት ባህሪ ሲኖረው ጊዜ አይ አምላክ አስችሎት ነው ትላላችሁ። እሺ ታዲያ ምን ይደረግ? የሆነ ነገር አደረገ ስንላችሁ፣ የሆነ ነገር አለ ስንላችሁ አይ አስችሎት ነው የሚል ቃል እንኳን ሳይኖር አስችሎት ነው። ታዲያ እንዴት ነው የምንግባባው? ኤልያስ እንደዚህ አይነት መግባባት አለ? ያስቻለን አምላክ አታምልኩ ነው እኮ የሙስሊሙ ሙግት። በራሱ ቻይ የሆነን እንጂ በአስቻይ የቻለን አምላክ አታምልኩ እኮ ነው። አንዴ ቆይ፣ ፖይንት እሱ አይደለም። እንደዛ ነው አባባላቸው። ሙስሊሞቹ እንደዛ ማለታቸው ነው። አስችሎት ነው ቢሉ ሲሉ በአስቻይ የቻለን አምላክ አታምልኩ ማለታቸው ነው። አባባላቸውን ተረዳው አይደለም? ስህተት ነህ። ደምጠኛ እንዴ ለፍጡራን በጸጋ የሚሰጥ ነገር አለ፣ የማይሰጥ ነገር አለ። እያንዳንዱ የአምላክ ባህሪ ለፍጡር ይጋራል ማለት አይደለም። ኃጢአትን ይቅር ማለት የፈጣሪና የፈጣሪ ስራ ብቻ ነው። ይህም የሆነበት ምክንያት የሰው ልጆች ልብና ኩላሊት ወይም አሳብ መመርመር የሚችለው አንዱ ፈጣሪ ብቻ ስለሆነ ነው። ይህን በክርስቶስ አይተናል። ይሄ ማለት ለፍጡር የሚሰጥ ጸጋ ካይደለ እርሱ ፈጣሪ ነው ማለት ነው። መንግስተ ሰማያትን ወይም ፍጡራን በዘላለም ህይወት የሚኖርበትን ቦታ ማዘጋጀት የፈጣሪና የፈጣሪ ቦታ ስራ ብቻ ነው። ለምን ከተባለ አንደኛ ለፍጡራን የማይሰጥበት ምክንያት ቦታውን ምንድነው? ይሄ የቦታ ርቀት፣ ስፋት፣ ሁኔታ፣ የፍጥረታትን ልክ መጠን ማወቅ አይችልም ፍጡር። ይህን እንዲችል ፈጣሪ ጸጋ ይሰጣል ካልክ ፈጣሪ ባህሪውን እያጋራ ነው ማለት ነው። ይህም በራሱ ፍላጎት ሌላ ፍጡር እንዲመለክ እያደረገ ነው። ይሄ ደግሞ ለፈጣሪ አይገባም። ሎቱ ስብሐት እንዲህ አያደርግም ማለት ነው። ስለዚህ ሁለቱም ፖይንቶች ይዘን ክርስቶስ እርሱ ፈጣሪ እንደሆነ እንረዳለን። ፈጣሪ ነው ካልንና አንድ ፈጣሪ ነው ያለው ካልን በሁለቱ አካላት ማለትም በአብና በወልድ መካከል ያለው ባህሪ አንድ ነው። ይሄ ባህሪ አንድ ከሆነ ይበልጠኛል ብሎ መናገሩ የባህሪ መበላለጥን አያሳይም። የባህሪ መበላለጥ ከሌለ እሺ ምንድነው ፖይንቴ? እኔ የባህሪ መበላለጥ አያሳይም ነው ዞሮ ማለት ነው። እና ይሄ ከምንድነው ካለበት ቦታ አንፃር ምናምን ላይ እናታች የሚለው በብዙ ኮሜንታሪም የተደገፈ ስለሆነ ሞርሱም ያስኬድ ነው። ከዛ ውጭ ግን 2-3 ትርጓሜዎች ምናምን ይኖሩታል። ሊቃውንት አብ ከኔ ይበልጣል የሚለውን ሲተረጉሙ አባቶቻችን ከኛ ይበልጡናል ማለትን ተማሩ ሲል ሲያስተምረን ነው የሚል ትርጉም አለ። ፕላስ ደግሞ ቅድም እንደተነሳው ይሄ በስጋው የሚልም ትርጓሜ ይኖረዋል። ኤኒዌይስ ግን ከቦታ አንፃር የሚለው እሱ ኮንቴክስቹዋሊም የሚያስኬድ ስለሆነ አሪፍ ነው። አይ ቲንክ እንደዛ ቀጥሉ። ኦኬ። አይ ኮንቴክስቹዋሊ ቅድምም እያየነው ነበር።
በጣም አስረድተን ነው። ያው ኤልያስ እንኳን ያው ገብቶታል ሀሳቡ፣ ግን ጀስት ምንድነው ዝም ብሎ በቃላ ያው ሙስሊም ነው እረዳዋለሁ። በነገራችን ላይ ሙስሊም ነው መቼም አዎ ሊል አይችልም፣ እውነታውን የሆነውን ነገር ማለት ነው። ሶ የሆነ ነገሩን ኢሎጂካል ማድረግ ነው የሚፈልጉና አብዛኛውን ጊዜ ካያችሁ ሙስሊሞች እንደዚህ ናቸው። ክርስቶስ ይቀራል ስንል ተሰጥቶት ነው ይላሉ። ግን ተሰጥቶት ይቀራል የሚል አንድም ጥቅስ የለም፣ ግን ተሰጥቶት ነው ይላሉ። ክርስቶስ ነቢያትን እልካለዋል። እንግዲህ ምን እንደሚለው እንግዲህ ይህንን ተሰጥቶት ነው እንዳይሉ እንጂ አናቅም። ብቻ በጣም የሚገርም ነገር ነው የሚያወሩት ነገር። ምንም ሎጂካል የሆነ ነገር አውርተው አያውቁም። እና አብ ከኔ ይበልጣል ያለውን ቅድም እያወራን ነበረ። ቁጥር 3 ላይ ካለው አንጻር እኔ የሚለው ነገር ቦታን የሚያመለክት ነው። ስለዚህ ከቦታ አንጻር ነው፣ ካለበት ቦታ አንጻር ነው እየተናገረ ያለው፣ ካለበት ቦታ አንጻር ነው ተባለ። ልጁ ተዳርቆ ሀሳቡ ገብቶት ራሱ ላይ ሀሳቡን እያወሳሰበው ሳስረዳው ገብቶት እሺ ይለኝና መሀል ላይ ደግሞ አንዴ ታዲያ እንደዛ ከሆነ እኮ አብና ወልድ ሁለት ናቸው ይለኛል። ከዛም በኋላ አረ ስላሴ ላይ አትግባ ስለው ደግሞ ተጋጨ ይለኛል። ምንም የማይሆን ነገር ነበር ሲያወሩ የነበረው እና እንትን ይላል። በጣም ያሳዝናል። ብቻ ከባድ ነው በጣም። እሺ ሰላም ክርስቶስ ይብዛላችሁ ክርስቲያኖች፣ ኦርቶዶክሳውያን እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ዓመታዊ ክብረ በዓል በሰላም አድረሳችሁ። ሁላችሁም ሰላም ብያለሁ። ይሄ መጽሐፍ ቅዱስ እኛ አረዳዳችን ማነው በአብና በወልድ መካከል ያለውን መስተጋብር ለየራሳችን መሰንጠቅ አንችልም። ይሄ በጣም መታሰብ አለበት። መጽሐፍ ቅዱስ ላይ የአብና የወልድ መስተጋብር ተጽፏል። በአብና በወልድ መካከል ብቻ ያለው ማለት ነው። ትእዛዛት ተጽፈዋል። ሚስጥር መፍታት፣ ትምህርት፣ ስብከት ተጽፈዋል ማለት ነው። ጌታችን ኢየሱስ ክርስቶስ ለምሳሌ አንተ ሙሳቱ ሶበት ጸልዩ ከመዝበሉ እናንተ በምትጸልዩበት ጊዜ አቡነ ዘበሰማያት ብላችሁ ጸልዩ ብሎ አስተምሯል። ይሄ ትምህርቱ አሁን አብ ይበልጣል ከክርስቶስ ይበልጣል በሉ ማለት ምን ማለት ነው? በሉ ብሎ አይደለም ክርስቶስ ኢየሱስ ያስተማረው። ጀስት ከዚህ ዓለም የሚወሰድበት ሰዓት እንደመጣው እኮ ዮሐንስ 13:1 ላይ የወደዳቸውን እስከ መጨረሻ ወደዳቸው ይላል። የወደዳቸውን ደግሞ ማጽናት ስለነበረበት ዮሐንስ ወንጌል ከምዕራፍ 13 እስከ 14 ጀምሮ ሲጀምር ሐሳቡ ራሱ የሚጀምረው ከምዕራፍ 13 ነው። ሐዋርያት በጣም ተሸብረው ታውከው ነበረ። ጌታቸው መምህራቸው ከነሱ ሊወሰድ ስላለው ማለት ነው። ከጥቂት ጊዜ በኋላ ማለት ነው። ስለዚህ ጌታችን ወደ አብ በመሄድ ደስ ባላችሁ ብሎ በአብ ዘንድ ቢሄድ ያለው ክብር ምንድን ነው? ወደ አለመታየቴ ወደ ዙፋኔ መለሳለሁ። አምልኮ ወደ መቀበሉ ብቻ ይሄ መገረፍ ይሄ መከራ መቀበል ሳይሆን ወደ አምልኮ ወደ መቀበል ብቻ ሄዳለሁ ሲል ነው። ያን ደግሞ ራእይ 5:13 ላይ አምልኮ ተቀርቦለታል በሰማይ ሰራዊት በፍጥረታት ወደ አብ ከተመለሰ በኋላ ማለት ነው። አምልኮቱ ምኑ ባይጎድልበትም ግን ከሰው አንጻር ጌታችን በቦታ ተወስኖ በአጭር ቁመት በጠባብ ደረት ተገልጧል ነው። ስለዚህ አብ ከኔ ይበልጣልና ደስ ባላችሁ ማለት አብ እኔ ባለሁበት አሁን ለመከራ ልሰጥ ባለሁበት መጠን አልወረደም። አብ አልመጣም፣ አልታየም። ስለዚህ ከኔ ይበልጣል ማለቱ አንደኛ አብ ሰው ሆኖ ለመከራ ታዞ አልመጣም። ሁለተኛ ደግሞ በዛ ቅጽበት ኢየሱስ ክርስቶስ ከቦታ አንጻር በምድር ላይ ነበር፣ በተለየ አካሉ ማለት ነው። አዎ ዮሐንስ 3 ላይ በሰማይ የሚኖረው የሰው ልጅ ነው ብሏል። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም ሲል ግን ከሰው አንጻር ነው የተነገረው ለኛ ያስተምረን ዘንድ። ይሄን ወስደን በአብና በወልድ መካከል ያለው መስተጋብር ወስደን ለምሳሌ አንደኛው ትልቁ ደግሞ ዮሐንስ 17 ላይ ነው። ከሁለት ምዕራፍ ቀጠል ብሎ የተናገረው ነው። እውነተኛ አምላክ ብቻ ይሆን ከአንተንና የላከውንም ኢየሱስ ክርስቶስ። አሁን ይሄንን መጣ ልጁ ምን እያለ ነው? ጀስቲስ እውነተኛ አምላክ ብቻ ይሆን ከአንተንና አልዓዛርን ያውቁ ዘንድ በል እኔን ያውቁ ዘንድ በል። ይሄ መሰነጣጠቅ አይቻልም ነው መጽሐፍ ቅዱስ ላይ አብና ወልድ የተነጋገሩትን ንግግር አምጥተህ አንተ ራስህ ልትሰካ አትችልም ነው። ይሄ በፍጹም ይህ መጽሐፍ ቅዱሳዊ አፈታት ነው ማለት ነው።